ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች፣ ይሄን የመሰለ ቆንጆ ሾርባ ሙሉውን ተከታተሉ። ሽሮ ይመስላል አይደል? አይደለም፣ ሾርባ ነው። ሙሉ ቪዲዮውን ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦች፣ እኔ ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ እንዴት ነው? ከኔ ጋር ሁሉ ሰላም ነው። እንዴት ይዟችኋል? እንደውም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ውድ ቤተሰቦች በጣም ቆንጆ ለየት ያለ ሾርባ ነው የምንሰራው። አብረን እንስራ። እስኪ ገምቱ እንግዲህ በጀዘርና በድንች ሌላ ደግሞ ዋነኛው ግብአት አለ። ገምቱ እስከሚበስል ሽንኩርቱ። እሺ ውድ ቤተሰቦች አሁን በዚህ መልኩ እየሰራሁ ነው። እንግዲህ እኔ የምሰራው ዛሬ ያለ ዘይት ነው። ምክንያቱም የሴትዮ ላይ ታምና አመልያ ሆና እኛ ቤት ናት ኦፕሬሽን ሆና፣ ስለዚህ ያለ ዘይት ነው ምግብ የምበላው። ማንኛውንም ነገር ለብቻዋ ነው የሚሰራላት። አሁን እኔ ለሶስት የሚበቃትን ያህል ስሪ ብላኝ ለሶስት የምትመገበው ማለት ነው። ለእሷ ነው የምሰራው። ውድ ቤተሰቦች ያለ ዘይት ነው። እናንተ ግን ዘይት ጨምራችሁ ድብን አድርጋችሁ ሰሩት። በጣም ነው የሚጥመው። የምር ሁልጊዜ ነው እኛ የምንሰራው፣ ይጥማል። አሁን ዘይት ስለሌለው የኔ እንዲያይዝብኝ ሽንኩርቱ ትንሽ ቀረዋል መብሰል፣ ግን እጨምራለሁ። ዘይት የለውም እና ማለት ነው እንዳይዝ። በጣም ቆንጆ ነው። ይሄ እንግዲህ ለህፃንም ለአዋቂም ይሆናል። በተለይ ጡት የምታስጥሉ እናቶች አሁን ይሄን ብትመግቧቸው በጡቱ ምትክ በጣም ሀሪፍ ነው። ለመቀማቀሚያ አፍ ለመፍቻ የ6 ወር የ7 ወር ህፃን አፍ ለመፍቻ ለዛም ይሆናል። ውድ ቤተሰቦች እንግዲህ እናት አይደለሁ ልጅ የሚበላውንም ደግሞ አውቃለሁ። በትንሽም ቢሆን የፈራህ እናት ትላለች። ይሄ እንደምትመለከቱት በዚህ መልኩ ሽንኩርቱ ጋር የተወሰነ አብስዬዋለሁ። አልያዘም። እሳቱን እስከ መጨረሻው ቀንሼዋለሁ ዘይት ስለሌለው ብዬ። አሁን ቅመም ከሁሉም አይነት የተቀላቀለ ቅመም አረቦቹ በኋራት ሙሸከል ይሉታል። እሱን ጨምሬያለሁ። ንጹህ ውርድ ደግሞ ምንም አይነት ቅመም የሌለው ንጹህ ውርድ ጨምሬያለሁ። ውድ ቤተሰቦች ዘይት ስለሌለው እኔ እንዳይዝብኝ በጣም እየተጠነቀቅኩ ነው። ሽንኩርቱም እንደምታዩት የተወሰነ መብሰል ይቀረው ነበር። በነገራችን ላይ እቺ ብረት ድስት እኔ ያገር ድስት ነው የምመስለው። እቺ ብረት ድስት የሀገራችንን ድስት ነው የምመስለው። የፈላ ውሃ ጨምራለሁ። አላበዛም። እኔ እንደነገርኳችሁ ለሷ 3 ወቅት ብበላ ስለሆነ ውሃው የፈላ ስለሆነ ቶሎ እንትን ማለት ጀምሯል መፍላት። ተወሰነ ይፍላና እጨምራለሁ ማለት ነው። አሁን የምንጨምረው ምስራችንን ነው። ይሄን ምስር አጥቤ ዘፍዝፌ ያስቀምጨዋለሁ። ውሃውን እንትን ብሏል። አሁን እቺን የቀረው ውሃ ልጅፋትና እንጨምራለን። ቤተሰቦች ውሃውን በደንብ ጥልል አድርጌ ጨምሬያለሁ ምስሬን። አሁንም የተወሰነ ከድነዋለሁ፣ ግን ውሃ ሳያስፈልገው አይቀርም። ቤተሰቦች ለ3 ደቂቃ ያህል እንትን ካለ በኋላ እስኪ እናየው። በዚህ መልኩ ሆኗል። ውሃ እያሞቅኩ ነው። እንግዲህ ውሃውን ፍላና በደንብ ውሃ እንጨምርበታል የተወሰነ። በነገራችን ላይ አረቦቹ በጣም ነው የሚወዱት ይሄንን። በተለይ ባልቴቶቹና እንትኖቹ ተለቅ ያሉት ይወዱታል። ከባልቴት ቤት የሰራችው ልጁ ታውቁታላችሁ መቼም። እንደዚህ አድርጌ ብዝት ነው የሚለው። ትንሽ ነበር ወላሂ ያረኩት። የሻሂ ብርጭቆ 2 ነበር ያረኩት፣ ግን በጣም በዛ። እሷ ራሱ እንዲህ አይደለም ያለች። ደግሞ ዘይት የለውም። ዘይት ቢኖረው እንኳ ሁላችንም የምንመገበው ነበር። ውድ ቤተሰቦች በዚህ መልኩ ዛሬ ከእናንተ ጋር ቆንጆ ሾርባ አብረን እንስራ።
የተወሰነ በግምት ነስነስ እናረጋ። አሁን ትንሽ ነው የቀረው፣ እየደረሰ ነው ሹርባችን። አሁን እየደረሰ ነው ሹርባችን። ትንሽ ነው የቀረው። ያው ደቂቃውን አሳጥረው ነው ለእናንተ ለውድ ተመልካቾች እንዳይበዛባችሁ ነው እንጂ ቆይቷል። ደቂቃው እንደዚህ አጭር አይደለም። ግን ሹርባችን እየደረሰ ነው ውድ ቤተሰቦች። እስኪ እንደኔ ምግብ መስራትና ቡን ማፍላት የምትወዱ፣ ቡን መጠጣትም ማፍላትም እወዳለሁ። ውስጤ ነው የምር በጣም ነው የምወደው። በተለይ የሀበሻ ቡን ያኔ ማቀራረብ ምናምን መፈራረሽ ቡናው ሲቆላ ጭሱ ምናምን ወላሂ በጣም ነው የምወደው። ወላሂ እንደ እኔ የምሬ ነው የምወደው። እናም ደግሞ ምግብ መስራት ራሱ ደስ ይለኛል። የማላውቀው ምግብ ራሱም ቢሆን መልመድ ስለምፈልግ በጣም ነው ደስ የሚለኝ ምግብ መስራት። አሁን እቺ እስከሄደ ድረስ አረፋዋ ይሄ እስከሄደ ድረስ እናንተ ከተካለን መልሰን ገጥመን ውድ ቤተሰቦች እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምትከታተሉ ምስጋናዬ ከልቤ ነው። አሁንም ደግሞ አብሮነታችሁ አይለኝ። ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ከልቤ ወዳችኋለሁ። በርቺ፣ አብሽሪ፣ ትችያለሽ ስለምትሉኝ ደግሞ በጣም ደስ ይለኛል። የእናንተ ኮሜንት ለእኔ ብርታቴ ነው። ሁላችሁንም ኮሜንት አያለሁ። ኮሜንት ሳላነብ ሳላይ አድሬ አላውቅም። አንድ ኮሜንት ጠብ ሲል ያው በፍቅር ነው የማየው ነው የምላችሁ ውድ ቤተሰቦች። ያሁን አረፋው ሂዷል አልሄድም? አብረን እንየው ውድ ቤተሰቦች። ለውጥ ቀንሷል፣ ትንሽ ነው ያለው። ይቺ እስከሚከድ ደግሞ የተወሰነ እናንተ ከትፈዋል። ከዛ እናጠፋል። ጨውንም ቀምሸዋለሁ፣ ልክ ነው። አጠፋና ትንሽ በረድ ሲል ደግሞ እፈጨዋለሁ ማለት ነው በፈላጥ። ይሄ ድንቹን ከእንትኑ ጋር ከምስሩ ጋር ድንቹና ካሮቱ በደንብ ይፈጫል ውድ ቤተሰቦችን። የተወሰነ አሁን አረፋው እስከሚሄድ ድረስ ላንተክትከው። እስኪ አሁን እናየው ውድ ቤተሰቦች። አለች አሁንም ትንሽ አለ ያልሄደችም ብቻ የተወሰነ ደግሞ እናበስላል። ግን በቅቶታል፣ ምክክ ብሏል። በፈላጥ መፍጨት ነው የቀረውን እንግዲህ በመፍጫ ማሽናችን በደንብ መፍጨት ነው። ግን ትንሽ ላንተክትከው። ያለስ ክፍቱን አድርጌ ቢጠፋ ልሞክረው። ባይጠፋም እንግዲህ ችግር የለውም። እንደው ቤተሰቦች ማንካ ቀይረናል ትላላችሁ። የቅድሚቱ ያች ነበረ። አሁን ለውጥ አድርጌያለሁ። እንትን ፍጪው እያለኝ ነው ልጅ ትርቦኛል ቶሎ በይ እያለኝ ነው። ሌላ ነገር ስለማበላ ሳይበርድ ልፈጫው ነው። ቤተሰቦችን የበጁሱ መፍጫ ነው የፈጫሁት። በዚህ መልኩ ሆኗል። አሁን ከሌላ ዲስት እናደርጋለን። በዚህ መልኩ ከሁለት ከፍዬ ሁለቴ ነው የፈጫሁት። እቺ ዲስቲቱ ትንሽ አነስ ትላለች። አያችሁት እንዲህ ሆኗል። ለልጅ ማቀማቀም ይሁን ይሄ በጣም አሪፍ ነው። ወላሂ በጣም ቆንጆ ነው። ኢንሻአላህ አሁን እኔ ወደፊት መንታ መውለድ ነው። እስኪ ዱአ አድርጉልኝ። መንታ ስወልድ በዚህ ነው የማቀማቀማቸው። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ። የዛሬ ቪዲዮ ይሄን ይመስላል። አሁን እንግዲህ አልቋል። ለእናንተም ለውድ ተመልካቾች የቪዲዮ እንዳይረዝምባችሁ ቀጣይ ቪዲዮ ደግሞ እስከምንገናኝ አላህ ከእናንተ ጋር ይሁንልኝ። ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ሁልጊዜም ታስፈልጉኛላችሁ የኔ ውድ ቤተሰቦች። አሁን ይሄ እንግዲህ ትንሽ አንዴ ገንፈል ካለ ደርሷል። ማቅረብ ብቻ ነው። ቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ባይ